ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን የደስታው ተካፋይ ለመሆን በሰርጉ ላይ የተገኙ 3 ታዳሚዎችን ገድሎ 4ቱ ላይ የመግደል ሙከራ ስላደረገ አንድ አስገራሚ ሙሽራ ጉዳይ ልነግራቸው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታቸውም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። እናመሰግናለን። በብዙ ልፋትና ድካም ልጅን አሳድጎ መኳል መዳር ያለውን ደስታ የሚያውቀው ኩሎ ድሮ የሚያውቅ ወላጅ ወይ ደግሞ አሳዳጊ ብቻ ነው። እርግጥ ነው አንድ ለአቅመ አዳም የደረሰ ልጅ በሉኑልኝ አሁን ሙሉ አዳም ሆኛለሁና ውሃ አጣጬን ስላገኘው ላገባት ነው በሉኑ ደስታዬን ተካፈሉ ተብለው የተጠሩ ዘመድ አዝማዶች ሁሉ ደስታቸው ከሙሽራው ቤተሰብ ጋር አቻላቻ ነው። ሁሉም ሰርግ እንደየአካባቢውና እንደየባህሉ የራሱ የሆኑ አከባበሮች አሉት። ከሰርግ ጋር ተያይዞ በገጠሪውን በከተማ ለደስታ ተብሎ ሽጉጥ መተኮስ የከረመ የነበረ ባህል ቢሆንም አሁን ግን ከተማ ላይ እምብዛም አይታይም። ሽጉጥ በርችት ተተክቶ የሰርገኞቹ አጀብ በዛ ይደምቃል። በተለያዩ የገጠሪቱ ክፍሎች ግን አሁንም ድረስ ልጅ ተድሮ ከቤት ሲወጣ ሽጉጥ መተኮሱ የማይቀር እውነት እየሆነ ነው። በሰርግ ላይ ሽጉጥ በመተኮስ ሳቢያ የሰው ሕይወት አልፎ ለደስታና ለፌሽታ ወገባቸውን አጥብቀው የመጡ ሰርገኞች በተቃራኒው በለቅሶ ደረት ድለቃ ሲይዙ አይተናልም ሰምተናልም። በቅርብም እንዲሁ ካለው ጉዳይ ጋር ተያይዞ ሰርግ ላይ አንድ ግለሰብ በጭፈራ መሃል ይሁነኝ ብሎ ባደረቂም በከረመ በቀል ሳቢያ የደጋሽ ቤተሰቦችን ገድሎ ሰርጉን ወደ ሐዘን ስለመቀየሩም ሰምተናል። ግለሰቡ እንዲያ ሲያደርግ የተቀረጸው ቪዲዮም በማህበራዊ ሚዲያ ላይ ተለቆ ሲዘዋወርና የብዙዎች መነጋገሪያ ሲሆንም ሰምተናል። የዛሬው ጉዳያችን ግን እጅግ በጣም በሚያስገርም መልኩ እንዲህ ያለውን ሰርግ ወደ ሐዘን የቀየረው የሚያገባው ሙሽራው መሆኑ ነው። የደስታው ተካፋይ ለመሆን በሰርጉ ላይ የተገኙ ታዳሚዎችን ገድሎ 4ቱን የገደለው ይህ ሙሽራ እጅጉን አነጋጋሪ ሆኖ ነበር። ይህንን አስገራሚ የሆነውን ዜና ያጋራው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚዩኒኬሽን ስለ ወንጀሉ ዝርዝር ሲያስረዳ የወንጀል ድርጊቱ የተፈጸመው በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በካፋ ዞን ኬሻ ወረዳ ውስጥ ሲሆን ሙሽራው በሰርጉ ዕለት የደስታው ተካፋይ የሆኑትን 3 ሰዎች ገድሎ በ4 ሰዎች ላይ የመግደል ሙከራ ወንጀል መፈጸሙንና አንድ መኖሪያ ቤት ማቃጠሉ በአቃቤ ሕግ የክስ ዝርዝር ተመልክቶበታል። ይህ እጅጉን አነጋጋሪ የሆነ ጉዳይ ነበር። ሸገር ታይምስ ሚዲያ ከኮሚዩኒኬሽኑ መረጃ ለመመልከት ችያለሁ ብሎ እንደዘገበው ከሆነ የዞኑ ፍትህ መምሪያ የልዩ ልዩ ወንጀሎች አቃቤ ሕግ ብርሃኑ ወልደ ሚካኤል እንደገለጹት ተከሳሽ አስራት መንገሻ መሸሻ የተባለ ግለሰብ በካፋ ዞን በኬሻ ወረዳ ጋዊቲ ቀበሌ ነሐሴ 19 ቀን 2016 ዓ.ም ከምሽቱ 2 ሰዓት አካባቢ ተከሳሹ በሰርጉ ደስታ ላይ የታደሙትን 3 ሰዎችን በመግደልና 4 ሰዎች ላይ የመግደል ሙከራ ወንጀልና ንብረት የማቃጠል ወንጀል በመፈጸሙ አቃቤ ሕግ በግለሰቡ ላይ 8 የወንጀል ክሶችን መመስረቱን ተናግረዋል። አቃቤ ሕግ በክስ 1 ላይ እንዳመላከተው ሙሽራው ከሰርጉ ታዳሚዎች መካከል የግል ተበዳይን በያዘው ጩቤ ግራ ደረቱ ላይ በመውጋት ሕይወቱን እንዲያልፍ በማድረጉ በኢፌዴሪ የወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው የመግደል ወንጀል ክስ ተመስርቶበታል። በክስ 2 በክስ 1 ላይ የተጠቀሰው የግል ተበዳይ የሆነው ልጇ መወጋቱን ሰምታ ሩጣ የደረሰችውን የሟች እናት በያዘው ጦር ጎኗ ላይ በመውጋት ሕይወቷ እንዲያልፍ በማድረጉ በኢፌዴሪ የወንጀል ሕግ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው የመግደል ወንጀል ክስም እንዲሁ አዲስ ሌላ ክስ ተመስርቶበታል። አቃቤ ሕግ በክስ 3 የወንጀል ዝርዝር እንደተጠቀሰው የግል ተበዳይ መኖሪያ ቤት በእሳት ሲቃጠል የድረሱልኝ ጩኸት ሰምቶ የወጣውን ግለሰብ በያዘው ጦር ቀኝ የእግሩ ጭኑ ላይ በመውጋቱ በድንጋጤ በመሸሹ በሁለተኛው ቀን አስክሬኑ ከጫካ ውስጥ መገኘቱን ተከትሎ አቃቤ ሕግ በፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 540 ላይ ያለውን ሕግ ተላልፎ በመገኘቱ ተከሳሹ በፈጸመው ሰው የመግደል ወንጀል ክስ ቀርቦበታል። በክስ 4 ተከሳሹ አንደኛ
በየነች ሻታቾን እንዲሁ ደግሞ ልጇን ቡዛየው አድማሱን ወግሶ ሁለቱን ከገደለ በኋላ መኖሪያ ቤታቸውን ከነሙሉ ቁሳቁስ ሲያቃጥል የጮት ድምጽ ሰምቶ የመጣውን የግል ተበዳይ በያዘው ጦር ግራ የእጅ ክርኑ ላይ አንድ ጊዜ በመውጋት ተከሳሹ በኢፌድሪ የወንጀለኛ መቅጫ ሕግ አንቀጽ 27 ንዑስ አንቀጽ 1 እና የወንጀል ሕጉ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ የሰው መግደል ሙከራ ወንጀል ሌላ ክስ ተመስርቶበታል። በክስ 5 ተከሳሹ በክስ 1 እና በክስ 2 ላይ እናትና ልጅ ወግቶ ሲገድል የጮት ድምጽ ሰምቶ ለማጣራት በመምጣት ላይ የነበረውን ተከሳሽ መንገድ ላይ አስቁሞ ወዴት እንደሚሄድ ሲጠይቀው የጮት ድምጽ ሰምቶ ለማጣራት እየሄደ መሆኑን ሲገልጽለት ጸያፍ ስድብ ሰድቦ እያባረረው በያዘው ጩቤ ግራ ጡንቻው ላይ ሲወጋው በድንጋጤ ተንከባሎ እንሰት ውስጥ በመግባቱ የሞተ መስሎት መሄዱን የጠቀሰው አቃቤ ሕግ ግለሰቡን በኢፌድሪ የወንጀለኛ መቅጫ ሕግ አንቀጽ 27 ንዑስ አንቀጽ 1 እና የወንጀል ሕጉ አንቀጽ 539 ንዑስ አንቀጽ 1 ሀ ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው የመግደል ሙከራ ወንጀል ክስ ተመስርቶበታል። አቃቤ ሕግ በክስ 6 ላይ እንዳተተው ተከሳሹ የሰው መኖሪያ ቤት ሲያቃጥል የጮት ድምጽ ሰምቶ እሳቱን ለማጥፋት የሞከረውን የግል ተበዳይ ለምን እሳቱን ታጠፋለህ በሚል በያዘው ጦር በመውጋት ከባድ ጉዳት አድርሶበት በሰዎች እርዳታ ወደ ሕክምና ተወስዶ ከሞት መትረፉን ጠቅሶ ተከሳሹ በኢፌድሪ የወንጀለኛ መቅጫ ሕግ አንቀጽ 27 ንዑስ አንቀጽ 1 እና የወንጀል ሕጉ አንቀጽ 540 ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው የመግደል ሙከራ ወንጀል ሌላ ክስ ተመስርቶበታል። አቃቤ ሕግ በክስ 7 ላይ በዝርዝር እንዳስቀመጠው ተከሳሹ የሰው መኖሪያ ቤት ሲያቃጥል የጮት ድምጽ ሰምቶ እሳቱን ለማጥፋት የሞከረውን የግል ተበዳይ ለምን እሳቱን ታጠፋለህ በሚል በያዘው ጦር በመውጋት ከባድ ጉዳት በማድረሱ አቃቤ ሕግ ተከሳሹን በኢፌድሪ የወንጀል ሕግ አንቀጽ 27 ንዑስ አንቀጽ 1 እና የወንጀል ሕጉ አንቀጽ 540 ላይ ያለውን ተላልፎ በመገኘቱ በፈጸመው ከባድ ሰው የመግደል ሙከራ ወንጀል ክስ ተመስርቶበታል። አቃቤ ሕግ በክስ 8 ላይ ተከሳሹ ንብረት ላይ ጉዳት ለማድረስ በማሰብ የግል ተበዳዮች መኖሪያ ቤት ከነሙሉ ቁሳቁስ በማቃጠሉና የአካባቢ ነዋሪዎች እሳቱን ለማጥፋት ያሉትን ጉዳት አድርሶባቸው የንብረት ዋጋ ግምቱ 130 ሺህ ብር የሚያወጣ ንብረት በእሳት በማቃጠሉ በኢፌድሪ የወንጀለኛ መቅጫ ሕግ አንቀጽ 494 ንዑስ አንቀጽ 1 ላይ ያለውን ተላልፎ በመገኘቱ በፈጸመው የሰው ንብረት በእሳት በማቃጠል ከባድ ጉዳት የማድረስ ወንጀል መከሰሱን ነው አቃቤ ሕግ ብርሃኑ ወልደ ሚካኤል የወንጀል ድርጊቱን በስካር መንፈስ ሆኖ መፈጸሙን ጨምረው የተናገሩት። የካፋ ዞን ከፍተኛ ፍርድ ቤት ከዞኑ አቃቤ ሕግ የቀረበለትን የክስ መዝገብ ግራ ቀኙን ሲያከራክር ቆይቶ የአቃቤ ሕግ የሰው ምስክሮችን አስቀርቦ ካዳመጠ በኋላ ተከሳሹ ላይ የጥፋተኝነት ብይን ሰጥቷል። በዚህ መሰረት የካፋ ዞን ከፍተኛ ፍርድ ቤት መጋቢት 30 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ አስራት መንገሻ መሸሻ በ22 ዓመት ጽኑ እስራት እንዲቀጣ መወሰኑን አቃቤ ሕግ ብርሃኑ ወልደ ሚካኤል ገልጸው የዞኑ አቃቤ ሕግ በፍርድ ቤቱ ውሳኔ ቅር በመሰኘቱ ሕጉን ተከትሎ ይግባኝ መጠየቁን ማስረዳታቸው ነው የተሰማው። እንዲህ ያለው ጉዳይ ሲገጥም ምንድነው ይሉታል? ብቻ አያድርስ ማለት ነው። እንዲህ ያለው ጉዳይ ሲገጥም በተለይ ደግሞ ለቤተሰብና አገባዋለሁ ብላ የሰርጓ ዕለት ቁጭ ብላ ጉዳዩን ስትከታተል ለነበረች ሙሽራ ደግሞ ዘመኗ ሙሉ ከህይወቷ የማይወጣ ጠባሳ ነው። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። እናመሰግናለን።